ያለመሆኑን ሲያውቁ ይቀየማታል፣ ቅር ይላቸዋል ብዬ አምናለሁ። ምክንያቱም ብዙ ነገር ተዋሽተዋል ማለት ነው። ሚስቱ ሳንቶን ሚስቱ ነኝ ብላ እስከዛሬ እንግዲህ ከሳቸው ጋር ሆናለች። በዛሬ ደግሞ የቤቱን ካርታ ራሱ ሳይቀር በእርሷ ስም አዘዋዝሯል ማለት ነው። በጣም ስለወደዳት እና ልጅቷ ስነ ስርዓት ያላት እና ለትዳር የምትወድ ልጅ ነች ብሎ ስለሚያስበው ደግሞ ነችም ብዬ አስባለሁ ማለት ነው። እናም እንደዛው ነው እንግዲህ ምግብ እየበላች እያለች ሲያስመለሳት አርግዛልኛለች ብሎ በጣም ደስ ብሏቸው ሲንከባከቧት ነበር። አቤልም ደግሞ በጣም ድንግጥ ብሎ ነበረ ወደ ቤት የገባው እያወሩ በሰማበት ሰዓት ነበር ማለት ነው። ግን ምንድን ነው የተፈጠረው? ማዬ ምን ሆነሽ ነው? ምን አግኝተሽ ነው እንደዚህ የተደሰትሽው? ብሎ ሲጠይቃት አይ ልጄ አንተም ደበከኝ እንዴ? ለምንድን ነው ሳባት ነግረኝ ራሱ አንተ አትነግረኝም? ይሄ እኮ አለሜ ነው፣ የልጅ ልጄ ማየት ለእኔ አለሜ ነው ብላ ስታናግረው እንግዲህ አረ እማዬ ተረጋገይ፣ ምንም የተፈጠረ ነገር የለም እኮ እንዴት ነው የምታረግዘው ብሎ ነበር የመለሰላት ማለት ነው። እንደዛም ሆኖ ግን እናትየው እስካሁን ድረስ እርጉዝ አለመሆኗንም አላመነችም። ርብቃዬ ግን አይ ጮጋራ ለመሆኔ ነው እንጂ ምንም የተፈጠረ ነገር የለም ብላ ነበረ የመለሰችላቸው። አዩም ደግሞ ያረገዘች መስሎን ድንግጥ ብሎ ነበረ። ያው ብታረግዝም ለሱ ጥሩ ነው። ምክንያቱም ፍቅረኛው በጣም የሚወዳት ትናንም አልነበር ስሙን ፍቅረኛ እስካሁን ድረስ ስሟን ሊያዝ አልቻልኩም ማለት ነው። ቤተሰቦች አልተያዘልኝም እና እንደዛም ሆኖ እንግዲህ ፍቅረኛውን ስለሚቀማ ርብቃ ማርገዙ ለአዩ ጥሩ ነው እንጂ ምንም መጥፎ ነገር አይደርስበትም። እንደዛም ሆኖ ግን ቤቱ በሷ ስም ስለተላለፈ በጣም ከፍቶታል። ሰራተኛውም ወደዛ ቤት ያስገባው ቤቱን የራሱ ለማድረግ ነው ማለት ነው። አይ እናንተ በዚህ ሰዓት ግን ሰው ማመን በጣም ከባድ ነው። በጣም ፈጣሪ ከክፉ ሰዎች ይጠብቀን። አሜን በሉ እናንተ። እና በጣም ከባድ ነው። ሰው ማመን ከባድ ነው። ጓደኛው ነኝ ከሱ ጋር ነው የምኖረው ብሎ በሚያምን ሰው ነው እየተከዳ ያለው አቤል ማለት ነው። እና እንግዲህ ዛሬ አቤል ብዙ ነገሮች የተደበቀውን ነገር እስከ ዛሬ እንግዲህ አብሮ ሆኖ ባሉበት ሰዓት ብዙ ሰው በተደጋጋሚ ሲደውልላት ወይም ደግሞ ቴክስት ሲገባላት አጎቴ ነበር ስትል የነበረው የአዩ ፍቅረኛ ማለት ነው። የአቤልን ፍቅረኛ እንደዛው እና እስከ ዛሬ ድረስ ልክ ልብሴን እንኳን ለብሰሽ ወደ ቤት ግቢ ስላት እምቢ ነበር የምትለው። ምክንያቱም ባሏ ስለሚቆጣት፣ አዩ ስለሚቆጣት ማለት ነው። እና ምን ትለብሻለሽ ለብሰሽ ግቢ ምን ችግር አለው ስላት አጎቴ ቆጣኛል ነበር የምትለው፣ ባለ ትዳር ስለሆነች ማለት ነው። ዛሬ እንግዲህ ከብዙ ጊዜ በኋላ እናትዮ ከመጣች በኋላ አልተገናኙም ነበር እና ናፍቃኛለች ላገኛት ነው ብሎ ወጥቶ ነበር። ልክ ሊወጣ ስል ርብቃዬ ተው በእናትህ አትውጣ፣ ዛሬ አታገኛት፣ ሌላ ጊዜ ታገኛታለህ። በዛ ላይ ደግሞ እኔን አሞኛል ብቻዬን ጥለኝ አትሂድ እያለችው ነበር የሄደው ማለት ነው። ግን ሄዶ ጥሩ ነገር አላጋጠመውም። ጥሩ ነገር ደግሞ ያላጋጠመው ሁል ጊዜ ቴክስት ገባ አጎቴ ነው ስለምትል ዛሬም እያወሩ እያለ እነሱ ሁለቱ ቁጭ ብለው ምን ሆነ ጣል ያረከኝ፣ በዛ ላይ ደግሞ ለእናትህ እውነቱን ንገራት ብለው ነበር ማለት ነው ለአቤል። አቤል ደግሞ አሁን በዚህ ሰዓት እናቴ ማስከፋት አልፈልግም፣ እሷ ስንት ጊዜ ሙሉ ቆይታ ነበር ወደ እኔ የተመለሰችው፣ ስለዚህ እናቴ ማስቀየም አልፈልግም፣ እናቴ ደግሞ በዚህ ሰዓት በጣም ደስተኛ ናት ብሎ ነበር ሲመልስላት የነበረው። ስለዚህ እኔን የምትወደኝና የምታፈቅነኝ ከሆነ ቶሎ ብለህ ለእናትህ አስረዳት፣ ከዛ በኋላ እውነቱን ትረዳና ያቺ ልጅም ከዛ ቤት መንቅራት አስወጣት ነበረ እያለችው ማለት ነው። እንደዛ እያለች እያለ በዛ ሰዓት ላይ ቴክስት ሲገባላት ምን ተፈጠረ ብሎ እያየ ግን ስልኩ ላይ የነበረው ሌላ ነገር ነበር። እኔ ጋር ስትሆኝ አጎትሽ ይሆናል፣ ወደ ቤት ስትገቢ ባልሽ ይሆናል አይደለም ብሎ ሙሉን ነገር ተረድቷል ማለት ነው። ፍቅረኛው የትኛው እንደሆነ ባያቅም፣ የገዛ ጓደኛው እንደሆነ ባያቅም ፍቅረኛ እንዳላት በቀላሉ አውቀዋል ማለት ነው። ርብቃዬ ደግሞ በጣም ተጨንቃ ነበር። አምሽቶ ነበር ወደ ቤት የመጣው፣ ሰክሮ ነበር እና መተኛት አልቻለችም ነበር። ሰክሮ በጣም አዝኖ ወደ ቤት ስገባ እንግዲህ እሷ እያንቀላፋች ነበርና አልጋ ላይ ቁጭ ብላ፣ እናትየውም ደግሞ ዛሬ ለስራ ወጣ አልተመለሰችም ነበር። ቤት ውስጥ ብቻቸው ነበረች፣ ከሰራተኛው ጋር ብቻ ነበረች እና እንዴት እኔ ሳልመጣ ትተኛለሽ ርብቃዬ ስላት አይ አቤልዬ እኔ አልተኛውም እየጠበኩ ነበር፣ ድንገት ቁጭ ብዬ እየጠበኩ እያለ ነው ያንቀላፋኝ ብላ ልክ እንደሌላ ጊዜ መሬት ላይ ወርድራ ፍራሿን አንጥፋ ልተኛ ስትል እንግዲህ ዛሬ ፍራሽ ላይ መተኛት አይገባሽም፣ እስከ ዛሬ የበደልኩሽንም ይቅር በይኝ ብሎ እቅፍ አድርጎ ልክ ሊሰማት ሲል ማለት ነው ስልክ ተደወለባቸው። ሊበላቸው አለቀ ፊልሙ ማለት ነው። ቀጣይ ላይ ደግሞ ምን ነው የሚሆነውና